እንደ ኢሮፓያን አቆጣጠር በኦገስት 1989 መርማሪ ሌዝ ዞላ የአንድ ግድያ ወንጀል መረጃ ይደርሰውና ከቡድኑ ጋር በመሆን ወደ ስፍራው ያመራል። በቤቨርሊ ሂልስ የተፈጸመው ይህ አሰቃቂ ግድያ በአንድ ሚሊዮነርና ባለቤቱ ላይ የተፈጸመ ነው። ድርጊቱን እጅግ ዘግናኝ ያደረገው ግድያው የተፈጸመው በገዛ ልጃቸው መሆኑ ነበር። ልጆቹ በእናትና በአባታቸው ላይ እንዲህ አይነት አረመኔያዊ ተግባር ለምን ሊፈጽሙ ቻሉ? ሀብት ፍለጋ ወይስ በቀል? እንዴትስ ሊያዙ ቻሉ? የዚህን እንቆቅልሽ ፍቺ እንመለከተዋለን። ውድ የወንጀል ማህደር ተከታታዮች እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ይህንን የወንጀል ታሪክ በተሰጠው ከፍተኛ የሚዲያ ሽፋን ምክንያት ሰምታችሁት ይሆናል። ነገር ግን እስከዛሬም ብዛም ያልተነገሩ ከዚህ አሰቃቂ ወንጀል ጀርባ ያሉትን ጉዳዮች ጨምሬ አሰናድጄ ቀርብ ያለው እስከ መጨረሻው አይታችሁ በኮሜንት ላይ ሐሳባችሁን እንድታጋሩኝና እንደምትወዱትም ተስፋ አድርጋለሁ። ግን ከተመቻችሁ ላይክ፣ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስገራሚ ወደ ሆነው ታሪክ ለፍ። እንደ ኢሮፓያን አቆጣጠር ኦገስት 20 1989 ዓመተ ምህረት ምሽት ላይ ፖሊስ አንድ የስልክ ጥሪ ይደርሰዋል። በስልክ ውስጥ የሚሰማው ሰው በማያቋርጥ ለቅሶና በፍርሃት በሚንቀጠቀጥ ድምጽ ወላጆቼን ገደሏቸው እያለ ይጮሃል። ፖሊስ አድራሻውን በመቀበል ወደ ተባለው ስፍራ በፍጥነት ያመራል። ታዲያ ፖሊሶች ወደ ተጠቆሙበት ቤት እንደደረሱ ሁለት ወጣት ወንዶች ከቤቱ በፍጥነት በመውጣት ወደ ፖሊሶቹ ለመቅረብ ይሞክራሉ። ገና ማንነታቸውን ያላጣሩት ፖሊሶቹ ባሉበት እንዳይንቀሳቀሱና እጃቸውን ወደ ላይ እንዲያነሱ በከፍተኛ ጩኸት ይይዟቸዋል። ወጣቶቹ መሬት ላይ ተንበርክከው እጃቸውን ወደ ላይ እያነሱ ያለቅሳሉ። እኚህ ወጣቶች ኤሪክ ሜንዴዝ እና ላይል ሜንዴዝ የተባሉ በዛች ቀን ህይወታቸውን ያጡት ባልና ሚስት ልጆች ነበሩ። በዛኑ ቀን ምሽት የሥራ ፈቃድ ላይ በመሆኑ ከከተማ ወጣ ብሎ በመዝናናት ላይ የነበረው መርማሪ ሌዝ ዞላ አንድ ስልክ ይደወልለታል። ይህም አለቃው ቶም ኤድሞንድስ ነበር። ቶምም ለሌዝ ዞላ በቤቨርሊ ሂልስ ከባድ የግድያ ወንጀል እንደተፈጸመና የዚህን ወንጀል ጉዳይ እንዲከታተል ቀጭን ትዕዛዝ ያስተላልፍለታል። መርማሪ ሌዝ ዞላ ግራ በመጋባት እኔ ግን እኮ ፈቃድ ላይ ነኝ ይለዋል። ያለቀው አጭር መልስ ግን መመለስ አለበት የሚል ነበር። በዚህም ለመርማሪ ሌዝ ዞላ የሥራ ህይወቱ ፈታኝ ያለውንና በኋላ ላይም ለግል ህይወቱ ትልቅ ጣጣ ይዞበት የመጣውን የወንጀል ምርመራ ለመጀመር ይነሳል። ትዕዛዙን ተቀብሎ ወደ ወንጀል ስፍራ ያመራው መርማሪው በቀጥታ ግድያው ወደ ተፈጸመበት ቤት ይገባል። ቤቱ ምንም ድምጽ አይሰማበትም። የሚዋጥ ምራቅ ድምጽ እንኳን ጎልቶ በማይሰማበት ጸጥታ በሰፈነበት ቤት ውስጥ መርማሪው በዝግታ እየተራመደ ነገሮችን ለማጥናት ይሞክራል። ወደ ሳሎኑ እንደገባ በሶፋው ላይና ወለሉ ላይ ሁለት ሬሳዎችን ይመለከታል። በሶፋው ላይ ጆስ ሜንዴስ የተባለው ዝነኛ ሚሊዮነር ሰውነቱ በደም ተበክሎ እንደተቀመጠ ይገኛል። መርማሪው ክፍሉን ቃኘ። ግድግዳውና ወለሉ በደም ተጨማልቋል። ኪቲ የተባለች የሟቹ ጆስ ባለቤትም ሰውነቷ በጥይት ተደብድቦ ወለሉ ላይ በደረቷ ተኝታ ተመለከታት። እኚህን ሁለት ባልና ሚስት እንዲህ ባለ ከባድ ሁኔታ ማን ሊገላቸው ይችላል የሚለው የመርማሪው ከባድ እንቆቅልሽ ነበር። አሁን ኤሪክና ላይል ሜንዴዝ የተባሉት የሟቾቹ ባልና ሚስት ወንድ ልጆች በፖሊስ ጥያቄ እየቀረበላቸው ነው። ማን ሊፈጽመው ይችላል ብላችሁ ታስባላችሁ? በማለት የመጀመሪያ ጥያቄ ይቀርብላቸዋል። ኤሪክ የ2 ዓመት ታላቅ ነው። ላይል ሜንዴዝ እጅግ የተቀነባበረ ግድያ እንደሆነና የማፊያ ቡድን ለዚህ ተጠያቂ ሊሆን እንደሚችል ግምቱን ያስረዳል። መርማሪው ነገሩን ግልጽ ለማድረግ በዛ ምሽት እዛ ቤት ውስጥ ምን እንደተፈጠረ እንዲያብራሩለት ይጠይቃቸዋል። ላይል በድጋሚ ጥያቄውን መመለስ ይጀምራል። ከምሽቱ 2 ሰዓት አካባቢ ከወንድሜ ጋር ፊልም ለማየት ከቤት ወጥተን ከዛ ስንመለስ ቤት ውስጥ ያለውን መጠጥ መጠጣት ፈልገን ነበር። የሳሎኑ መብራት አልጠፋም። የቴሌቪዥኑም ድምጽ ይሰማ ስለነበር እናትና አባታችን አልተኙም ብለን በማሰብ ወደዛው ስናመራ ያየነውን ነገር ማመን አልቻልንም። ሁለቱም ሞተው ነበር። ከዛም በፍጥነት ወደ 911 ደወልን በማለት የተፈጠረውን ነገር ለመርማሪው ያስረዳል። ፖሊስ ሁለቱን ወንድማማቾች ለግድያው ተጠርጣሪ አድርጎ አልወሰዳቸውም ነበር። ይልቁንም በእናትና አባታቸው ሞት ምክንያት ሊደርስባቸው ለሚችለው ከፍተኛ የሥነ ልቦና ጉዳት ድጋፍ ለማድረግ ጥረት ያደርግ ነበር። በተለይ ታናሽ ወንድምየው ኤሪክ ሜንዴዝ በተፈጠረው ሁኔታ ራሱን መቆጣጠር ያዳገተው ይመስል ነበር። ፖሊሶች ሌሊቱን ሙሉ ስለተፈጸመው ወንጀል የሚያስረዳ ፍንጮችን ለማግኘት ሲሞክሩ አደሩ። ነገር ግን በልዩ ጥንቃቄና በተጠና መንገድ የተፈጸመው ድርጊት ፍንጭ ማግኘት ቀላል አልነበረም። ያ አሰቃቂ ምሽት ነጋ። ጠዋት 2 ተኩል ላይ አንድ የፖሊስ ኦፊሰር ወደ መርማሪው ተጠግቶ
ላይል ሜንዴስ ሊያናግረው እንደሚፈልግ ይነግረዋል። መርማሪው ወዲያው ወደ ላይል በመሄድ ለምን እንደፈለገው ይጠይቀዋል። ላይልም በተረጋጋ ስሜት ወደ ቤቱ መግባት እንደሚፈልግና ከዛም ማውጣት የሚፈልገውን ዕቃ እንዳለ ይነግረዋል። መርማሪው ልብሶች ልታወጣ ፈልገ ነው ብሎ ይጠይቀዋል። አይ የቴኒስ መጫወቻ ዕቃዎችን ለማውጣት ፈልጌ ነው ይለዋል። መርማሪው እንደተገረመ በዚህ ሰዓት ከፖሊሶች ውጭ ማንም ሰው ወደዛ ቤት መግባት እንደማይችል ይነግረውና ይሸኘዋል። መርማሪው ግን ስለ ጉዳዩ ማሰብ ጀመረ። በአንድ ቀን እናትና አባቱን ያጣ ሰው እንዴት እንዲህ አይነት ነገር አሳስቦት ይጠይቃል? ለምን አያዝንም? ፊቱ ላይ የሚታይ የተለየ ስሜት ባለመመልከቱ ጥርጣሬ ያድርበታል። ፖሊስ ስለ ሚሊዮነሩ ጆስ ሜንዴስ ሕይወትና ባህሪ በደንብ ለማጥናት በስሩ የሚገኙትን ሰራተኞችና የቅርብ ሰዎች ለማነጋገር ይሞክራል። ሙሉ ለሙሉ በሚቻልበት ሁኔታ የተገኘው ምላሽ እጅግ አስቸጋሪ አለቃና መጥፎ ባህሪ ያለው ሰው በመሆኑ በብዙዎች የሚጠላ ነበር። በመሞቱ ማንም ያዘን አልነበረም። ከሁሉም ግን የፖሊስ ምርመራን ቡድን ትኩረት የሳበው ግን ኖል ብሉም ከተባለ ሰው ጋር የነበራቸው የግል ጸብ ነበር። የዚህ ጸብ መነሻ ጆስ ሜንዴስ የዓለም አቀፍ የቀጥታ መዝናኛ ቪዲዮ ቢሮ ፕሬዝዳንት ሆኖ መመረጡን ተከትሎ በቀድሞ የድርጅቱ ባለቤት ኖል ብሉም ጋር ከባድ ያለ ቁርሾ ውስጥ ገብተው ነበር። ከዚህ ግድያ ጀርባ ቀደም ሲል ወንድማማቾቹ እንዳሉት የማፊያ ቡድን ይኖር ይሆን በማለት ፖሊስ ምርመራውን ሰፋ አድርጎ ተመለከተው። ግድያው በተፈጸመ በአራተኛው ቀን ሁለት ወንድማማቾች ኤሪክና ላይል ለወላጆቻቸው ማስታወሻ ፕሮግራም ያዘጋጃሉ። በፕሮግራሙ ስፍራ መርማሪ ሌዞላና ባልደረባው ተገኝቶ ነበር። ብዙ ሰው በሰዓቱ ተገኝቶ ቢጠባበቁም ፕሮግራሙን በዋነኝነት የሚመለከታቸው ልጆች ከአንድ ሰዓት በላይ አርፍደው ነበር የተገኙት። ይህም አክብረው ለተገኙት ሰዎች ያሳዩት ግዴለሽነትና ያልተገባ ክብር አስቆጥቶ ነበር። መርማሪ ሌዞላ በሁለት ወንድማማቾች ላይ ግልጽ የሆነ መረጃ ባያገኝም ከወላጆቻቸው ሞት በኋላ የሚያሳዩት ባህሪ ትኩረቱን ስቦታል። ለፕሮግራሙ የገዙት እጅግ ውድ ሰዓትና እንዲሁም በዛ ሰሞን የተገዛው ውድ መኪና ጊዜውን ያልጠበቀ ቅንጦት ነው ብሎ ያስባል። መርማሪ ሌዞላ ሁለቱ ልጆች ከወላጆቻቸው ጋር የነበራቸውን ግንኙነት ለማጥናት በሚሞክርበት ጊዜ ከሌላ ቤተሰብ እምብዛም የተለየ ነገር ማግኘት አልቻለም። ይልቁንስ ወላጆቻቸው በሚሰጧቸው ያልተገባ ነፃነት በትምህርት ቤት ውስጥ ስርዓት አልባና አስቸጋሪ ልጆች ነበሩ። ከሌሎች ተመሳሳይ ባህሪ ካላቸው ጓደኞቻቸው ጋር በመሆንም ተደጋጋሚ ዝርፊያዎችና ለሌሎች ወንጀሎች ተሳታፊ ነበሩ። በዚህ ወንጀል ምርመራ ላይ ፖሊስ ብቻ አልነበረም ምርመራውን እያደረገ የነበረው። የኤልኤ ታይምስ የምርመራ ቡድን የራሱን ማጣራት ያካሄድ ነበር። የዚህን ወንጀል ታሪክ እንዲያጣራ ተልዕኮ ተሰጥቶት የነበረው ግሌን ስቲቨንስ የተባለ ጋዜጠኛ ነው። ጋዜጠኛው ምርመራውን ሲጀምር ቅድሚያ ያደረገው ነገር ከወንድማማቾቹ ጓደኛ አንዱ ለሆነው ጆንሰን መደወል ነበር። በዚህም ለምርመራው ትልቅ ፍንጭ የሚሆን ነገር አገኘ። ያለምንም ማመንታት የጋዜጠኛውን የኢንተርቪው ጥያቄ የተቀበለው ጆንሰን ይህንን ወንጀል በእርግጠኝነት ማን እንደፈጸመው ባያውቅም ግን ላይል ሜንዴስ ሊያደርገው እንደሚችልና ይህንን ያለበት ምክንያት በቤታቸው የሚገኝ የአባቱ ኮምፒውተር ውስጥ አዲስ ሰነድ እንደተጻፈና ያ ነገር በእጅጉ እንዳሳሰበው መናገሩን ያስታውሳል። በኮምፒውተር ውስጥ ያለው ፋይል እጅግ ያሳሰበው ላይል በቅርብ የሚያውቀውን የኮምፒውተር ባለሙያ በማምጣት ኮምፒውተሩን ሰብሮ ፋይሉ ምን እንደያዘ እንዲነግረው ለማድረግ ሞክሮ ነበር። የላይል ዋና ስጋት አባታቸው እነሱን ከውርስ ውጭ የሚያደርግ ሰነድ አዘጋጅቶ ከሆነ በሚል ነበር። የኮምፒውተር ባለሙያም ፋይሉን ማግኘት ቢችልም በውስጥ የያዘውን ነገር ማየት እንዳልቻለ ለላይል ያስረዳል። ላይል ግን ምንም ሳያመነታ ውስጥ ያለውን ነገር ማወቅ እንደማይፈልግ ነገር ግን ፋይሉን ከኮምፒውተሩ ላይ ሙሉ ለሙሉ እንዲያጸዳው ብቻ ይነግረዋል። በኤልኤ ታይምስ ጋዜጠኛ አማካኝነት የተገኘውን ይህ እጅግ ጠቃሚ ፍንጭ ፖሊስ ይደርስበታል። ግድያው ከተፈጸመ አሁን ከ2 ወራት በኋላ ሆኖታል። ፖሊስ የተለያየ ፍንጮች ለማግኘት አሁንም ከፍተኛ ጥረቶችን እያደረገ ነው። በላይል ጓደኛ ጆንሰን አማካኝነት ከኮምፒውተሩ ጋር የተገናኘው ጉዳይ ወደ ሁለት ወንድማማቾች ትኩረት እንዲኖር አድርጓል። በኦክቶበር 31 ላይ መርማሪ ሌዞላ በዛው ሰሞን ወደ ላይልና ኤሪክ ቤት ያመራል። በጊዜው ላይል አልነበረም፣ ኤሪክ ብቻ ነበር በቤት ውስጥ ያለው። ይህም ለመርማሪው ጥሩ እድል ፈጥሮለታል። ኤሪክን ብቻውን ማግኘቱ። መርማሪው ወደ ቤት ውስጥ እንደገባ ብዙም ጊዜ አላጠፋም፣ ቀጥታ ወደ ጉዳዩ ገባ። የኤልኤ ታይምስ ያገኘውን የኮምፒውተር መረጃ ፈልጎ እንደመጣ ይጠይቀዋል። ኤሪክ የተወሰነ የመረበሽ ስሜት ይታይበት ነበር። በመቀጠልም በኮምፒውተር ያለውን ሰነድ ለማሳተም እየተዘጋጀ እንደሆነ በዚህም ወንድሙ ላይል የወንጀሉ ተጠርጣሪ እንደሚያደርገው ይነግረዋል።
ቀጠል አድርጎ ከበድ ያለና ቀጥተኛ ጥያቄ ያቀርብለታል። ይህም ወንድም ላይል በዚህ ግድያ ውስጥ እጁ ያለ ይመስላል ወይንስ ወላጆችን ቅጥር ነፍሰ ገዳይ በመቅጠር የገደላቸው ይመስላል አለው። አይመስለኝም ነበር የኤሪክ አጭር መልስ የነበረው። መርማሪው ግን የኤሪክ መልስ ላይ እርግጠኝነት እንደሚጎለው ተገንዝቧል። ኤሪክ በቀጥታ ወንድሙን ማውራት ከፈለገ በቅርቡ ስለሚመለስ ራሱን ማውራት እንደሚችልና እንደሚደውልለት ይነግረዋል። መርማሪው በእሽታ ከቤቱ ይወጣል። መርማሪው ከቤቱ እንደወጣ ራሱን መቆጣጠር ያልቻለው ኤሪክ በመርበትበትና በመረበሽ ስሜት ለላይል ስልክ ለመደወል ቢሞክርም ሊያገኘው አልቻለም። ከዚያም በቀጥታ ያደረገው ነገር ወደ ግሉ ሳይኮሎጂስት ዶክተር ማምራት ነበር። ጄሪ ኦዚል የተባለው ሳይኮሎጂስት ዶክተር የኤሪክን ጥያቄ በመቀበል ሊያናግረው እንደሚችል ይነግረዋል። ጄሪ ኦዚል ምሽት ላይ የቀድሞ ታካሚው ከነበረችና አሁን ላይ ፍቅረኛው ከሆነች ጁሊያን ስሚዝ ጋር በቤት ውስጥ እንዳለ ኤሪክ ይመጣል። ዶክተር ኦዚልም ወደ ክፍሉ እንዲገባ በመጋበዝ ምን እንደተፈጠረ ይጠይቀዋል። ራሱን መሆን እንዳቃተውና ራስ የማጥፋት ሐሳብ በተደጋጋሚ እየተሰማው እንደሆነ ይነግረዋል። በከፍተኛ ጭንቀትና መረበሽ ውስጥ ያለው ኤሪክ ለዶክተር ኦዚል እሱና ወንድሙ ያደረጉትን ነገር ይናዘዛል። ወላጆቻቸውን በጭካኔ በጥይት ደብድበው እንደገደሏቸው ያምናል። የሰማውን ማመን ያልቻለው ዶክተር ኦዚል ምን እንደሚናገር ግራ ገብቶት ፈዞ ቀረ። ነገር ግን አንድ ነገር ማድረግ እንዳለበት አመነ። ኤሪክን እዛው ክፍል ውስጥ ትቶት በሌላ ክፍል ውስጥ ወደ ምትገኘው ፍቅረኛው አመራ። ለሷም ተመልሶ ኤሪክ ወዳለበት ክፍል እንደሚገባና ሁለቱ የሚያወሩትን ነገር በሩ ላይ ተደብቃ እንድትሰማ ነግሯት ወደ ኤሪክ ተመለሰ። የውሳኔው ለዚህ ወንጀል ምርመራ ስኬት ምን ያክል ጥቅም እንደነበረው በመጨረሻ ታይቷል። ዶክተር ኦዚል ከኤሪክ ጋር የነበረውን ውይይት ቀጠለ። ወደ ወንድሙ ላይልም እንዲደውል በማሳመን ተደወለለት። ውድ ተመልካቾቼ ይህ የወንጀል ታሪክ ኤሪክ ጉዳዩን ሙሉ በሙሉ በመናዘዙ ፍጻሜ ላይ አልደረሱም። ምክንያቱም ላይል ጉዳዩን አቀነባብሮታል። ኤሪክ በዶክተር ሐሳብ አማካኝነት ለወንድሙ ላይ ደወለለትና የተፈጠረውን ነገር እንደተናገረ ይነግረዋል። ይህን ሰዓት ላይ ራሱን መቆጣጠር አልቻለም። ከዚያም እሱም ሆነ ዶክተሩ ከዛች ቤት እንዳይወጡ በማስጠንቀቅ በፍጥነት ኤሪክ ወዳለበት የዶክተሩ መኖሪያ ቤት ያመራል። ይህን ሁሉ ታሪክ የዶክተሩ ፍቅረኛ ጁሊያ ስሚዝ በሩ ላይ ሆና እያዳመጠች ነበር። ላይል በንዴት እንደጦፈ ወደ ዶክተሩ ቤት ደረሰ። እጅግ ብስጭት ውስጥ ገብቶ የነበረው ላይል ኤሪክ እንደተመለከተ እንዴት እንደዚህ አይነት ነገር ወንድም ላይ ታደርጋለህ? አንተ ወንድሜ አይደለም እያለ ይጮህበታል። ቀጥሎ የተናገረው ንግግር ኤሪክንም ዶክተሩንም ያስደነገጠ ነበር። በላሁን ልክ እናትና አባታችን ላይ እንዳደረግነው ይህን ዶክተር ማስወገድ አለብን አለው። ኤሪክ ከዚህ በኋላ በምንም መልኩ ከሱ ጋር እንደማይተባበር ተናግሮ ቤቱን ለቆ ይወጣል። ላይንም ተከትሎት ወጣ። በጊዜው ዶክተሩ የታካሚውን ምስጢር ለፖሊስ ባይናገርም እዛች ክፍል ውስጥ የተፈጠረውን ነገር በሙሉ የድምጽ መቅጃ ቴፕ አስቀምጦ ይዞት ነበር። በኋላም ዶክተሩ ከኋላቸው ተከትሎ በመውጣት ይህን ነገር ለፖሊስ እንደማይናገር የታካሚዎቹ ምስጢር መጠበቅ የሙያው ግዴታ እንደሆነና ተረጋግተው እንዲያወሩት ቢማጸናቸው ሊሰሙት አልቻሉም። ኖቬምበር 17 1989 የኤሪክ የቅርብ ጓደኛ የሆነው ክሬግ ወደ መርማሪ ዞላ በመደወል ሊያገኛቸው እንደሚፈልግ ይነግረዋል። መርማሪውም ጊዜ ሳያጠፋ ክሬግ ወዳለበት መጣ። ኤሪክ በጉዳዩ በደረሰበት ያለመረጋጋትና የመንፈስ ጭንቀት ጉዳዩ ሚስጥር አድርጎ መያዝ ስላልቻለ ከዶክተር ቀጥሎ ስለ ጉዳዩ የነገረው ለቅርብ ጓደኛው ክሬግ ነበር። ክሬግም ይህን ታሪክ ለመናገር ነበር መርማሪውን የጠራው። ክሬግ እንዴት አድርገው ግድያው እንደፈጸሙ ለመርማሪው ተረከለት። ኤሪክና ላይል ፊልም እንመልከት ብለው ከቤት ወጡ። ኤሪክ ግን መታወቂያውን ረሳ በሚል ምክንያት በቶሎ ወደ ቤቱ በመመለስ የቤቱን ሁኔታ አጣራ። ቀኑ እሁድ ስለነበር የቤቱ ሰራተኞች እረፍት ላይ ነበሩ። እናም በቤት ውስጥ ከቴሌቪዥን ድምጽ ውጪ የሚሰማ ድምጽ የለም። ሁለቱ ባልና ሚስት እንቅልፍ ጥሏቸው በተቀመጡበት ሶፋቸው ላይ ተኝተዋል። ለነ ኤሪክና ላይል እቅድ ከዚህ የተሻለ ሰዓትና ቦታ ማግኘት እንደማይችሉ እርግጠኞች ነበሩ። ከሆነ ጊዜ ወዲህ በእነሱና በአባታቸው መካከል በተፈጠረው አለመግባባት ስጋት ገብቷቸዋል። ትልቁ ስጋታቸውም ከውርስ ውጪ ሊያደርግን ይችላል የሚል ነበር። እናም የገዛ አባታቸውን ለመግደል ከመሳሪያ መሸጫ የገዙትን መሳሪያ ይዘው ወደ ቤት ገቡ። አባታቸው በሶፋ ላይ እንደተቀመጠ እንቅልፍ ወስዶታል። ውርስና ገንዘብ ያሳወራቸው እኚህ ጨካኝ ወንድማማቾች አባታቸውን ከኋላ በኩል በሽጉጥ መተው ይገሉታል። ከፍተኛው የመሳሪያ ድምጽ ያባነናት እናታቸው በድንጋጤ ከተኛችበት ሶፋ ወድቃ ወለሉ ላይ መንፋቀቅ ጀመረች። የወለደቻቸው ልጆቿ ያለምንም ርህራሄ አንድ ጊዜ ተኮሱባት።
ግን አልሞተችም። ነፍሷን ለማዳን ትንፏቀቃለች። ደጋግሞ ተኮሰባት። አይኖቿ ሳይከደዱ ወለሉ ላይ ተደፋች። ያሰቡትን የፈጸሙት ኤሪክና ላይል ወደ አንድ ገደል በመሄድ ሽጉጣቸውን በመጣል ወደ ቤት ይመለሱና 911 ይደውላሉ። ይህን ታሪክ ኤሪክ ለጓደኛው ክሬግ ግልጽ አድርጎ እንደነገረው ክሬግም ለመርማሪው ይነግረዋል። አሁን መርማሪው ነገሮች ግልጽ እንደሆኑና ሁለቱን ወንድማማቾች ማሰር እንደሚችል እርግጠኛ ሆኗል። ነገር ግን ይህ ብቻ በቂ እንዳልሆነና መረጃው ቢኖረውም ነገሩን ጥርት የሚያደርግ ማስረጃ እንደሚያስፈልገው ይነግረዋል። በዚህም የተነሳ አንድ ሐሳብ ይመጣለታል። ሐሳቡ ክሬግ በድጋሚ ከኤሪክ ጋር እንዲገናኝ በማድረግ ክሬግ ላይ በሚገጠምበት የድምጽ መቅረጫ የኤሪክን ድምጽ መቅዳትና ጉዳዩን መዝጋት ነበር። እንዳስበው ክሬግ በሐሳቡ ይስማማል። ኖቬምበር 29 1989 ክሬግ ከኤሪክ ጋር በአንድ ሬስቶራንት ይገናኛል። በተገጠመለት የድምጽ መቅረጫ የፖሊስ ምርመራ ቡድን ንግግራቸውን እየተከታተሉ ነው። ከተወሰነ የጓደኝነት ጨዋታ በኋላ በቀልድ አነጋገር ፖሊሶች እየጠረጠሩ ነው በወላጆች ግድያ፣ እናም አርገኸዋል ወይ ብሎ ይጠይቀዋል። የዚህ ጥያቄ መልስ የፖሊሶችን ምርመራ ጊዜ የሚያሳጥር ወይም የሚያረዝም በመሆኑ በመርማሪው ዘንድ በጉጉት የሚጠበቅ ነበር። አይ አላደረኩትም ብሎ መለሰለት። መርማሪ ዞላ መስማት የማይፈልገው መልስ ነበር። በንዴት የጆሮ ማዳመጫውን በመወርወር ቦታውን ለቆ ወጣ። አሁንም ማስረጃ ማግኘት አልቻለም። የጣት አሻራም ቢሆን የቤቱ ነዋሪ በመሆናቸው እሱም መጠቀም አይችሉም። በምን መንገድ ማስረጃ ማግኘት እንደሚችል ማሰቡን ቀጠለ። ጊዜው እየሄደ በመጣ ቁጥር ለነ ኤሪክና ላይል ጥሩ ነገር እየተፈጠረ ይመጣል። ይህም የአባታቸውን ውርስ ማግኘት ነገራቸው እየቀረበ ነው። ይህ ለመርማሪ ዞላ ትልቅ ጭንቀት ነበር። በማርች 5 1990 ዓ.ም ለመርማሪ ዞላ ትልቅ ቀን ነበረች። እስከዛሬ ሲደክምበት የነበረው የምርመራ ሂደት ተስፋ የሰጠው የመረጃ ምንጭ አገኘ። ይቺ የመረጃ ምንጭ ኤሪክ አግኝቶት የነበረው የሳይኮሎጂ ዶክተር ፍቅረኛ የነበረችው ጁሊያን ስሚዝ ነበረች። በዛን ሰዓት ከዶክተሩ ፍቅረኛዋ ጋር በመጣላቷ ምክንያት በተፈጠረው ጉዳይ ክስ መመስረት በምትችልበት መንገድ ዙሪያ ለማውራት ጠበቋን ታማክረዋለች። በዚህ ሰዓት ግን ያነሳችው የቀድሞ ፍቅረኛዋን ስም ብቻ አልነበረም፣ የሜንዴስ ወንድማማቾችን ጉዳይ ጭምር ነበር። ጠበቃዋ ይህን ጊዜ ለመርማሪው በመናገር በጋራ ወደ ቤቷ ያመራሉ። እሷም በሩ ላይ ተደብቃ የሰማችውን ሁሉ ለመርማሪው ምንም ሳታስቀር ተረከችለት። በቀጣዩ ቀን የፖሊስ ምርመራ ቡድን ያመራው ወደ ዶክተር ዞላ መኖሪያ ቤት ነበር። ወደ ውስጥ ገብተው ያን ጊዜ ዶክተሩ ኤሪክ ስለ ጉዳዩ በሚናዘዝበት ጊዜ የቀዳውን ቴፕ ይዘው ይወጣሉ። ይህም ለፖሊሶች በሁለቱ ወንድማማቾች ላይ የእስር ትዕዛዝ ለማውጣት በቂ ማስረጃ ነበር። በቀጥታ በቁጥጥር ስር ያውሏቸዋል። አሁንም ግን ማስረጃውን የሚያጠናክር ሌሎች ማስረጃዎችን ማግኘት አለባቸው። በቀጣይ ያደረጉት ነገርም ወደ መሳሪያ መሸጫ ስቶር በመሄድ መረጃ ማግኘት ነበር። በመጨረሻ ላይልና ኤሪክ ፍርድ ቤት ቀረቡ። እነሱም ጥቁር ልብስ ለብሰዋል። ሐዘናቸውን የሚገልጽ ለማስመሰል ጥያቄ በሚጠየቁበት ጊዜ ልክ እንደተዋጣለት የፊልም ትወና በማልቀስና የፈጠራ ወሬ በማውራት ራሳቸውን ነፃ ለማድረግ ይሞክራሉ። መርማሪው ሌዞላ የላይልን ሁኔታ በግርምት ይመለከታል። ግድያው ሰሞን ያልነበረ እንባ አሁን ከየት መጣ እያለ እያሰበ ነው። ይህ በጥሩ ደራሲ የተደረሰ ቲያትር ነው በማለት ይመለከታል። ላይል እናትና አባታቸውን ከወንድሙ ጋር በመሆን መግደላቸውን ቢያምንም የዚህ ሁሉ ምክንያት ግን አባቱ ከልጅነቱ ጀምሮ በሚያደርስበት የወሲብ ጥቃት እንደሆነ ለፍርድ ቤቱ አስረዳ። ከ6 ዓመቱ ጀምሮ በአባቱ የሚደርስበት ትንኮሳ እንደሚረብሸውና ይባስ ብሎ በ11 ዓመቱ በገዛ አባቱ እንደተደፈረ ይናገራል። ይህ ከፍተኛ የቂም በቀል ስሜት እንደፈጠረበት አስረዳ። ፖሊስ የያዘው ትልቅ ማስረጃ ግን በዶክተር ኦዚ የተቀረጸው የድምጽ ቅጂ ነበር። ከዓመታት ቆይታ በኋላ ሁሉም ነገር ተጠናቀቀ። ፍርድ ቤቱ ኤሪክና ላይል ወንጀለኞች እንደሆኑ በማረጋገጥ የፍርድ ውሳኔ አስተላለፈ። በዚህም ኤሪክ ሜንዴዝ እና ላይል ሜንዴዝ በገዛ ወላጆቻቸው ላይ በፈጸሙት የግድያ ወንጀል ጥፋተኛ ናችሁ በማለት የእድሜ ልክ ጽኑ እስራት ተፈረደባቸው። በገንዘብ ጥማት ምክንያት የተሰራ ወንጀል ማንም ሳይጠቀምበት ተበትኖ ቀረ። መርማሪ ሌዞላም በዚህ ወንጀል ምርመራ ስራ በመጠመዱ ምክንያት ለቤተሰቡ ምንም አይነት ጊዜ መስጠት ባለመቻሉ ትዳሩ በፍቺ ተጠናቋል። የወንጀል ጉዳይ የብዙ ሰውን ሕይወት እንደረበሸ መቋጫውን አገኘ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ምን ሐሳብ አላችሁ? ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።